መስተፋቅር ችሎጣት ያስ ትምህርቷን እንዳትማር ያሰርካት ከሰው ጋር ምታጋጫት መስተፋቅር በልብስ ተደግመ የገባ በላ እሳቱ ዘመኗን የበላ ዘሮቿን የጨረስክ አንተ አውሬ ሂድ ያዘ ኢየሱስ ነው እኔ አይደለሁም በከፍተኛ ድምፅ ጩኸት አውጣ ቀጥል ሂድ አንድ ሁለት ኮ ያስከ ታያዝ ያዘ ኢየሱስ ነው ሂድ ተቃጠል አይደለችም 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 አው ታያስክ ያዘ ኢየሱስ ነው ሰው አይደለም ኔትወርክን አቋርጫለሁ ተቃጠል በከፍተኛ ድምፅ ጩኸና 3 ጊዜ ውጣ ቀጥል አንድ ቀጥል ሁለት ቀጥል ለመጨረሻ ያዙ ይወድቃል መሃል ላይ አያለሁ ሌላ ደግሞ አያለሁ በአንድ ወንድ ላይ የተቀመጠ ገጀራ ጩቤ ይዞ እንዲዞር የሚያደርገው ደም ጠጣ ጠጣ የሚለው አሳብደዋለሁ የሚል የሞት መንፈስ ይወድቃል ተቃጠል አውጡ የወደቁት ወደፊት ተቃጠል የብደት መንፈስ የቡዳ መንፈስ አውጧቸው አዎ ተቃጠል በላ እሳቱ አሳብደዋለሁ ዘመኑን የበላ ከፍታን ጩዳ ከውስጡ ታገጥልኝ ተቃጠል ውጣ አውጧቸው 17 ብሎኛል እየቆጠራቸው አውጧቸው አንሱት ምሽግ ፈረሰ በጫት ተተፍተ የገባበት አሁን ላይ ባለ በቀል ቅባት አዛለው 3 ጊዜ ጩናው ታገጥልኝ አንድ ቀጥል ሁለት ቀጥል ለመጨረሻ ሂድ አንድ ቀጥል ሁለት ቀጥል እግዚአብሔር ሲያልፍ አታሳልፉት የዳዊት ልጅ ኢየሱስ ሆይ ማረኝ የዳዊት ልጅ ኢየሱስ ሆይ አትለፈኝ በሉ ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስ በሚናወጠው ኋላ እየተራመደ ሲመጣ አንተ ኮንክ እኔንም ይዘዘኝ መራመድ ፈልጋለሁ ሌሎቹ ከኋላ ሆነው እንደሚተቹ ታስባለ የቀሽቃጃ የችኩል እንኳን አይደለም ማዕበሉ ላይ ተራምዶ ቀርቶ ታንኳ ላይ ሆነን የማዕበሉን ግፊት አልቻልነውም ብለው ሳስቦ አልቀረም ግን ሐዋርያቱ ያልተለማመዱትን ስፒሪቹዋል ሙቭመንት ወይንም እንቅስቃሴ ተለማመደ ሳይንሱ ዓለም የፊዚክሱ ዓለም የኬሚስትሪው ዓለም የማይቀበለው የእግዚአብሔር አደራረግ በዚህ ጉባኤ ላይ ይመጣል ባንተ ላይ ይመጣል የተቆረጠን ነገር መልሰው የሚቀጥሉ በምድሪቱ ላይ ያለውን የከርሰ ምድር በረከትና ሀብት የሚያወጡ ታላላቅ ነቢያቶች ሐዋርያቶች ከዚህ ውስጥ ይነሳሉ እኔ ነኝ የሚል አንድ ሰው ይጩህና በደንብ አሜን ይበል በተአምራት እናምናለን በጸጋ ስጦታዎች እናምናለን መንፈስ ቅዱስ ዛሬም ይሰራል መንፈስ ቅዱስ ዛሬም ይናገራል መንፈስ ቅዱስ ዛሬም ምስጢር ይገልጣል ወጀብ አለ አትነቃነቅም ችግር አለ ስፍራ አትለቅም እንድትጠቁር የሚያደርግ መከራ አለ ግን አትጠወልግም ምክንያቱም በመጀመሪያ እግዚአብሔር መጨረሻን ተናግሯል ይሳካልሃል in spite of tragedy hardship ከመከራው ከችግሩ ማዶ እግዚአብሔር ያየልህ ትልቅ ክብር አለ መጨረሻችሁ ያምራል እስቲ በደንብ አሜን በልቤ እንድናገር የመጣውን የእግዚአብሔርን ቃል በዚህ ርዕስ እናገራለሁ ምናልባት ይህን ቃል በተለያየ መልኩ ሰምታችሁት ሊሆን ይችላል ደጋግሞ የእግዚአብሔርን ቃል መስማት ምንም ክፋት የለውም በመጀመሪያ የመጨረሻን የሚናገር ብዬ አጭር ደቂቃ እሰብካለሁ እግዚአብሔር ፍጻሜያችንን የሚያውቀው ገና ከደካማ ጅማሬያችን አንስቶ ነው እግዚአብሔር ፍጻሜያችንን የሚያውቀው በእናታችን ማህፀን ቅርጽ የሌለን ሰዎች ሆነን ሳለን ነው በእናታችን ማህፀን ያለን ስጋችን ከአጥንት ጋር ሳይዋደድ ገና በውሃ ደረጃ ያለን
የሰማይ አምላክ እግዚአብሔር በቅድመ ዕውቀቱ የት ልንደርስ እንዳለ ያውቃል። ሰዎች ጅማሬያችንን አይተው ይንቁናል። ሰዎች ጅማሬያችንን አይተው አንደርማይን ያደርጉናል። እግዚአብሔር የሚያደክመውን ጅማሬያችንን አይቶ የሚመጣውን ትልቅ ፍጻሜ በነቢያት አንደበት በትንቢት መንፈስ ይናገራል። ስለዚህ ይናገራለው በነቢያት መንፈስ እግዚአብሔር አምላክ በመጀመሪያ የመጨረሻችንን ይናገራል። የማካፍላችሁ የእግዚአብሔር ቃል የሚገኘው ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ሐሳብ እናገርና ከዛ ወደ መቋጫችን እንመጣለን። በኢየሱስ ስም አነበዋለሁ። አስቀድሞ የራሱን ወንድም ስምዖንን አገኘው። መሲሁን አግኝተናል፣ ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስ አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። ጴጥሮስን ጌታ ኢየሱስ ከመለመላቸው ደቀ መዛሙርት መካከል በመጀመሪያ ደረጃ ከተመለመሉት መሃል ታዲያ ገና ጴጥሮስን ሲያየው ጌታ ኢየሱስ ክርስቶስ የጀመረው ከስም ቅያሬ ነው። የጴጥሮስ ስም በአረማይክ ኬፋ ይባላል። ከዛ ጌታ ኢየሱስ ክርስቶስ ሲያገኘው ደግሞ ጴጥሮስ ብሎ ስም አወጣለት፣ ስሙን ቀየረው። ኬፋ በአረማይክ ጴጥሮስ በግሪክ የቃሉ ትርጓሜ አንድ ነው። ሮክ ወይንም አለት ማለት ነው። ደካማውን ጴጥሮስን፣ አሳ አጥማጁን ጴጥሮስን፣ በዝቅተኛ ሥራ የሚተዳደረውን ጴጥሮስን አሳ እያጠመደ እያለ ጌታ ኢየሱስ ክርስቶስ በፎር ኖሌጅ ወይንም በትንቢታዊ እይታው ጴጥሮስን አለት ነህ አለው። የማይነቃነቅ ነህ አለው። ሰዎች ቢያምኑን ባያምኑን ለኛ ያላቸው አመለካከት ቀጥተኛ ቢሆን ቢጣመም ምን ሆነው መንደር ያለውን ደብተራ ያለውን ጠንቋይ ያለውን ሳይሆን እግዚአብሔር በቃሉና በነቢያቱ አንደበት በእኛ ሕይወት ያለውን ነው የምንሆነው። ሁኔታው ጥሩ ትንቢት ተናጋሪ ባይሆንም የምናልፍበት ጎዳና ሻካራ ቢበዛውም ውጣ ውረዱ ከባድ ቢሆንም በእኛ ሕይወት የጊዜ ጉዳይ ነው። እግዚአብሔር ያለው ይሆናል። ሐዋርያው ጴጥሮስ በርግጥ አለት ነው ወይ? ምን አይነት አቋም ነበረው ብለን መጽሐፍ ቅዱስ የእግዚአብሔርን ቃል ስናጠና ሐዋርያው ጴጥሮስ ፍላክቹሌት የሚያረግ ካራክተር ወይንም የሚለዋወጥ ባህሪ ያለው፣ አንዳንዴ በመንፈስ ይሆናል፣ ሌላ ጊዜ በስጋው ይሆናል። አንዳንዴ ይረጋጋል፣ ሌላ ጊዜ ይቸኩላል። እና ሐዋርያው ጴጥሮስ በመንፈስ ሆኖ ከተናገረባቸው ክፍሎች ሁለቱን አነሳለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ስለ ስጋና ደሙ አስተማረ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም የሚለውን ትምህርት ባስተማረ ጊዜ ብዙ ደቀ መዛሙርት ይሄ የሚያስጨንቅ ትምህርት ነው ብለው ወደ ኋላ ተመለሱ። በዛን ወቅት ኢየሱስን ተከትለውት የነበሩ ደቀ መዛሙርት 70 ወይንም ከዛ በላይ ያክላሉ። በዚህ ትምህርት ምክንያት ግን አንዳንዶቹ የኋላ ማርሽ አስገብተው ይህንን የሚያስጨንቅ ትምህርት የሚያስተምር መምህር ከምንከተል ብለው ወደ ኋላ ተመለሱ። ኢየሱስ ደግሞ ኮንፊደንሻል ቲቸር ነው። ማንንም አይለማመጥም። ከፈለክ አምነው የዘላለም ሕይወት ታገኛለህ። ካልፈለክም የዘላለም ሕይወት አለማግኘት መብትህ ነው። ብታምነው ፖዚቲቭ ኮንሲኩዌንስ በትንቢታዊ መንገድ ላይ ያገኘሃል። ባታምነው ደግሞ የመንገድህን ፍሬ ትበላለህ። ኢየሱስ ክርስቶስ በራሱ የሚተማመን አምላክ ስለሆነ ስለ ራሱ ብዙ ማስታወቂያ አያበዛም። ማንነቱን ያውቀዋል። ስለዚህ ጌታ ኢየሱስ
እነዛ ደቀ መዛሙርት ጥርግ ብለው ወደ ኋላ ሲሄዱ ወደ ሐዋርያው ጴጥሮስ ዘወር ብሎ እናንተስ ልትሄዱ ትወዳላችሁ አላቸው። ጌታ ኢየሱስ እንደ አንዳንድ መጋቢያን ፈሪ አይደለም። እከሌ ቢሄድ የቤተ ክርስቲያኔ ራእይ ይቆማል፣ አገልግሎቴ ይቆማል ብሎ የሚፈራ አይደለም። ማን እንደላከው ያውቃል። ምን እየሰራ እንዳለ ያውቃል። የሚያገለግለው በኮንፊደንስ ነው። ዘወር ብሎ ወደ ሐዋርያው ጴጥሮስ እናንተስ ልትሄዱ ትወዳላችሁ ብሎ ሲጠይቃቸው ሐዋርያው ጴጥሮስ በመንፈስ ሆኖ ካንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ አለው። አንሄድም አለ። ሲያልሄድም በሉ ኑሮ ቢወደድም አጠገባችን ያለው ሰው ፊቱ ቢጠቁርም ሁኔታው ባያምርም ከዚህ የእውነት ወንጌል አናፈገፍግም። ከኢየሱስ የተሻለ አምላክ ከፀሐይ በታች የለም። ሐዋርያው ጴጥሮስ እንዳለ ከልጅነት እስከ ዕውቀት አፈር ውስጥ እስክንገባ ድረስ የሕይወት ዘመን ምርጫችን ኢየሱስ ነው። ካንተ ወደ ማን አንሄድም? አልሄድም አለ። አንሄድም አለ። ሐዋርያው ጴጥሮስ በሌላ ክፍል ላይ ደግሞ እንደዚሁ ታንኳይቱ በማዕበል ስትናወጥ ጌታ ኢየሱስ ክርስቶስ በአራተኛው ክፍል ላይ በባህር ላይ ይመጣ ነበር። ጴጥሮስን ጨምሮ ሁሉም እየፈሩ በነበረበት ሁኔታ ኢየሱስ ክርስቶስ ቀርቦ እኔ ነኝ አላቸው። ሐዋርያው ጴጥሮስ ደግሞ ፈጠን ብሎ አንተስ ከሆንክ እዘዘኝ እኔም እንዳንተ ልራመድ አለ። አንዳንዴ ቀልጠፍ ማለት ያስፈልጋል። እግዚአብሔር ሲያልፍ አታሳልፉት። የዳዊት ልጅ ኢየሱስ ሆይ ማረኝ፣ የዳዊት ልጅ ኢየሱስ ሆይ አትለፈኝ በሉ። ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስ በሚናወጠው ውሃ ላይ እየተራመደ ሲመጣ አንተ ከሆንክ እኔንም ይዘዘኝ መራመድ እፈልጋለሁ አለ። ሌሎቹ ከኋላ ሆነው እንደሚተቹ ታስባለህ። ይሄ ቀዥቃዣ፣ ይሄ ችኩል እንኳን አይደለም ማዕበሉ ላይ ተራምዶ ቀርቶ ታንኳ ላይ ሆነን የማዕበሉን ግፊት አልቻልነውም ብለው ሳስቦ አልቀረም። ግን ሐዋርያቱ ያልተለማመዱትን ስፒሪቹዋል ሙቭመንት ወይንም እንቅስቃሴ ተለማመደ። ውሃ ላይ ተራመደ። 1 ደቂቃ የሚራመድ 2 ደቂቃ የሚራመድ ብቻ ተራመደ። የተራመደው በተለያየ ሆቴሎች ውስጥ እንዳለው ፑል ወይንም ደግሞ እንደ መዋኛ ገንዳ በጣም የተረጋጋ ውሃ ላይ አይደለም የተራመደው። መርከብና ጀልባ በሚገለብጥ ማዕበል ላይ የኢየሱስን ቃል ሰምቶ ሐዋርያው ጴጥሮስ ተራመደ። ናገራለሁ በነቢያት መንፈስ በሚያናውጥ ሁኔታ ላይ የሚያራምድ የእግዚአብሔር እጅ በእናንተ ላይ ይመጣል። እሺ በደንብ አሜን። ሰው ባልሄደበት መንገድ እግዚአብሔር ያስኬዳቸዋል። አገልግሎታችሁ የኢትዮጵያ ቤተክርስቲያን ከለመደችው ውጪ ይሆናል። በእናንተ አገልግሎት ምክንያት ብዙ ነፍሳት ወደ እግዚአብሔር መንግሥት ይመጣሉ። ክብር ለጌታ ይሁን። ሌላ ጊዜም እንዲሁ ሐዋርያው ጴጥሮስ ሰዎች ስለኔ ማን ይላሉ ብሎ ኢየሱስ ሲጠይቅ ሁሉም የተለያየ መልስ ሰጡ። ኤልያስ ይሉሃል፣ ሙሴ ይሉሃል ብለው የተቀጀባበረ መልስ ሲሰጡ ሐዋርያው ጴጥሮስ ደግሞ አንተ የሕያው የእግዚአብሔር ልጅ ነህ። ጌታ ኢየሱስ ደግሞ ይሄንን ስጋና ደም አልጋውን በመንፈስ ነህ አለው። አሁን ያወራው በመንፈስ ነው፣ በስጋ አይደለም። ማንነቴን የተናገርከው አንተ ነህ። ሐዋርያው ዮሐንስ ሐዋርያው ያዕቆብ ሳይሆን አንተ ነህ የተናገርከው። ልክ ነህ አለ። ግን አንዳንዴ ደግሞ በስጋ ይሆናል። ማቴዎስ ወንጌል ምዕራፍ 26 ላይ ጌታ ኢየሱስ ክርስቶስ ከመካከላችሁ አንዱ ይሸጠኛል ብሎ በትንቢት መንፈስ ሲናገር ሐዋርያው ጴጥሮስ ቀደም ብሎ እነዚህ እንኳን ቢክዱ እኔ አልክድህም አለው። የምንናገረው ነገር ጸሎት ሲደመርበት፣ ቃል ማንበብ ሲደመርበት አቅም ይኖረዋል። ከጸሎት ውጪ የሆነ ኮንፌሽን ኮንፊውዥን ነው። አንዳንድ ቸርቾች ላይ ኮንፌስ አድርጉ ይባላል። የሰው መኪና ደገፍ ብላችሁ ኮንፌስ፣ የሰው ንግድ ድርጅት ተደግፋችሁ ኮንፌስ አድርጉ ይባላል። ቃሉን መሰረት ያላደረገ ኮንፌሽን ኮንፊውዥን ነው። ስለዚህ በዚህ ቦታ ላይ
ጸሎት ያልደገፈው ፉከራ ነበር ሐዋርያው ጴጥሮስ ላይ። እዛው ምዕራፍ 26 ቁጥር 41 ላይ ጌታ ኢየሱስ የምጣር ያጣጣረ ዘወር ብሎ መጸለያቸውን ቼክ ያደርግ ነበር። ሐዋርያው ጴጥሮስ ተኝቷል፣ ዮሐንስ ተኝቷል። ጌታ ኢየሱስ እንዲህ አላቸው፣ 1 ሰዓት እንኳን ከኔ ጋር መትጋት አቃታችሁ አላቸው። ይህ መንፈሳዊውን ዓለም ለማሸነፍ አንደኛው መንገድ የጸሎት ሰው መሆን፣ መጸለይ፣ ሌሊት መጸለይ፣ ቀን መጸለይ፣ በጊዜው መጸለይ፣ ያለ ጊዜው መጸለይ። ስለዚህ በዚህ ጉባኤ መሃል ያላችሁ እህቶቼና ወንድሞቼ በመንፈሳዊው ዓለም ተጽዕኖ ለመፍጠር ኢን ሲዝን ኤንድ አውት ኦፍ ሲዝን መጸለይ አለብን። ስንጸልይ ሟርተኞች አቅም ያጣሉ። ስንጸልይ ፍሬን ከበጠሰ መኪና እንድናለን። ስንጸልይ በስተት ከተቀጣጠለ የእሳት አደጋ እናመልጣለን። ስንጸልይ ከተተኮሰ ጥይት እናመልጣለን። ስንጸልይ ይሳካልናል። ስንጸልይ ባንቀባም ወዛም እንሆናለን። ስንጸልይ ጥሩ ልብስ እንኳን ባንለብስ ሞገስ ይኖረናል። ስለዚህ እግዚአብሔር አምላክ የጸሎትን መንፈስ በሕይወታችን ላይ ይልቀቅብን። ሐዋርያው ጴጥሮስ ስላልጸለየ በዛው ክፍል ላይ ትልልቅ ስህተቶች ሳት። አንደኛ ኢየሱስን ሊይዙ የመጡትን ሰዎች የአንዱን ወታደር ጆሮ ቆረጠ። ጌታ ኢየሱስ ደግሞ የተቆረጠውን ጆሮ እዛው ቦታ ላይ መልሶ ሴፍን የሚመዙ በሴፍ ይጠፋሉ አለ። መንፈሳዊ ውጊያ የጨበጣ ውጊያ አይደለም፣ መንፈሳዊ ውጊያ ነው። እስቲ በደንብ አሜን። እና እዛ ላይ ኢየሱስ የሰራው ሱፐር ናቹራል የሆነ ሚራክል ነው። ማለት የተቆረጠ ጆሮ እንደው ቢሰፋ እንኳን ወደ ኖርማል ለመመለስ ጊዜ ይፈልጋል። ኢየሱስ ወዲያው ነው ወደ ኖርማል የመለሰው። ዛሬም በዚህ ጉባኤ ሱፐር ናቹራል የሆነ ታምራት ይሆናል። ከልዕለት ተፈጥሮ በላይ የሆነ የእግዚአብሔር እጅ ይገለጣል። የሳይንሱ ዓለም፣ የፊዚክሱ ዓለም፣ የኬሚስትሪው ዓለም የማይቀበለው የእግዚአብሔር አደራረግ በዚህ ጉባኤ ላይ ይመጣል፣ በአንተ ላይ ይመጣል። የተቆረጠን ነገር መልሰው የሚቀጥሉ፣ የተቆረጠን እግር የሚቀጥሉ፣ የፈሰሰን ዓይን የሚያወጡ፣ በምድሪቱ ላይ ያለውን የከርሰ ምድር በረከትና ሀብት የሚያወጡ ታላላቅ ነቢያቶች፣ ሐዋርያቶች ከዚህ ውስጥ ይነሳሉ። እኔ ነኝ የሚል አንድ ሰው ይጩህና በደንብ አሜን ይበል። በተአምራት እናምናለን፣ በጸጋ ስጦታዎች እናምናለን። መንፈስ ቅዱስ ዛሬም ይሰራል። መንፈስ ቅዱስ ዛሬም ይናገራል። መንፈስ ቅዱስ ዛሬም ምስጢር ይገልጣል። ጌታ ኢየሱስ ያን ካረገ በኋላ ሐዋርያው ጴጥሮስ በአንዲት ሰራተኛ ፊት ኢየሱስን 3 ጊዜ 26 ከ7 ጀምሮ ባለው ክፍል ላይ ካደው። ዘወር ብሎ ግድግዳ አጠገብ ተጠግቶ መሪር ለቅሶ አለቀሰ። አከተመልኝ፣ አበቃልኝ አለ። ልናገር በነቢያት መንፈስ አላበቃም። እግዚአብሔር በየትኛውም ዘመን በእናንተ አቅም ተማምኖ አያቅም። ፌል ያረጋችሁ ሲመስላችሁ እግዚአብሔር ይጀምራል በሕይወታችሁ። አበቃልኝ ብሎ መሪር ለቅሶ አለቀሰ። መሪር ለቅሶ እንዲያለቅስ ያደረገው ኢየሱስ የነገረው ትንቢት ነው። ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበር። አለቀሰ። ግን ኢየሱስ ክርስቶስ ገና የደቀ መዝሙርነት አገልግሎት ሲጀምር የገባለት ቃል ነበር። ኬፋ ስምዖን የሚለውን ስሙን ቀይሮ ከዚህ በኋላ ስም ጴጥሮስ ይባላል ብሎታል። በግሪክ ጴጥሮስ ማለት አለት ወይንም ሮክ ማለት ነው። ስለዚህ እግዚአብሔር በዮሐንስ ወንጌል ምዕራፍ 21 ላይ ጌታ ኢየሱስ ክርስቶስ ከሙታን በሶስተኛው ቀን ከተነሳ በኋላ ጴጥሮስ ጓደኞቹን ይዞ አሳ ሲያጠምድ አድሮ አሳ ማጥመድ አቅቶት አንገት ደፍቶ እያለ አገልግሎቱም አልተሳካም፣ ስራም አልተሳካም ብሎ ተክዞ እያለ ኢየሱስ መጣ። ጠዋት ማለት ሞክሯል ማለት ይሄ ባይሆን ይሄ ይሆናል፣ ይሄ ባይሆን ይሄ ይሆናል ብሎ አማራጮቹ ሁሉ አልሰራ አሉ፣ ወርካውት አላደርጋሉ። መረቡን አጣጥፎ በቃ ተስፋ ቆርጦ እያለ ኢየሱስ መጣ።
ናገራለሁ በነቢያት መንፈስ ኢየሱስ ይመጣል። ግራ ገብቷችሁ አቀርቅራችሁ ባላችሁበት ሁኔታ ዛሬ ከሰዓት ኢየሱስ ይመጣል። ኢየሱስ መጣና ልጆች አንዳች የሚበላ አላችሁ አለ። አረ የለንም። ሌሊቱን ሙሉ ስንለፋ አድረን አንድ እንኳን አሳ መረባችን ላይ አልገባም አለ። ኢየሱስ ደግሞ እንዲህ አለ፣ በስተቀኝ ጣሉታል። እስቲ በደንብ አሜን። ዛሬ ከሰዓት መቋቋም የማትችሉት ስፒሪቹዋል እና ማቴሪያል ብሌሲንግ ወደ እናንተ ይመጣል። እስቲ በደንብ አሜን። የምትኖሩበትን ቤት ሞልቶ የሚተርፍ መባረካችሁን ለጎረቤት የሚያሳብቅ የእግዚአብሔር እጅ ይመጣል። ጩሁና በደንብ አሜን በሉ። ጌታ ኢየሱስ መረቡን በስተቀኝ ጣሉት አለ። ሲጀመር ጠዋት ላይ አሳ አይጠመድም፣ ብቻ በስተቀኝ ጣሉት አለ። በስተቀኝ በጣሉት ጊዜ ጴጥሮስ መቋቋም የማይችለው 153 ትላልቅ አሳዎች መረቡ ውስጥ ገቡ። ሊጎትት ቢል ብቻውን አልቻለም። ጠራ ዮሐንስን፣ ጠራ ያዕቆብን፣ ጠራ ጓደኞቹን፣ አግዙኝ፣ ይሄ ብቻዬን ላውጣው የሚችል በረከት አይደለም፣ ኑ አግዙኝ አለ። ተጋግዘው አሳውን ካወጡ በኋላ ማለት እንዲህ አለ ሐዋርያው ጴጥሮስ፣ ሐዋርያው ዮሐንስ፣ ጌታ እኮ ነው አለ። ይሄን ያደረገው ጌታ ነው። እኛ ከመንገድ ስተን እንኳን ብንወጣ አለቅ ያለን ጌታ ነው። ታሪካችንን የለወጠው ጌታ ነው አለ። ዛሬ በነቢያት መንፈስ እናገራለሁ። በመጀመሪያ መጨረሻችንን የሚናገር እግዚአብሔር መጥቷል። አትወድቅም፣ አይጨልምብህም፣ አንገት አትደፋም፣ ከሰው በታች አትሆንም። ቃሉ አካል ይለብሳል። ሻሸመኔ ትነሳለች፣ ኢትዮጵያ ትነሳለች፣ ኃያላን ይነሳሉ። ወድቅ ያለው አልቆልኛል፣ አብቅቶልኛል የምትሉ ኢየሱስ መጥቷል። እስቲ አንድ ሰው ጩሁና በደንብ አሜን ይበል። ከዛ አሳው ተጠብሶ ተበላና ኢየሱስ ሐዋርያው ጴጥሮስን እንዲህ አለ ኢየሱስ ትወደኛለህ አለው ሐዋርያው ጴጥሮስን። እንደወደ አንተ ታውቃለህ አለ። ተምሯል። ኑሮ አጋጅቶ አላትሞ አስተምሮታል። ድሮ ቢሆን ኦፍ ኮርስ አይ ላቭ ዩ ሶ ማች ይል ነበር። አሁን ግን እንደምወድህ የምታውቀው አንተ ነህ። እንደምወድ እኔ ማቅ ይመስለኝ ነበር፣ ምችል ይመስለኝ ነበር፣ ግን እንደማልችል ሁኔታው አሳይቶኛል። እንደምወድህም አንተ ነህ የምታውቀው ነው። እንዲያ በል እንግዲህ ግልገሎቼን፣ ጠቦቶቼን፣ ግልገሎቼን፣ በጎቼን አሰማራ ብሎ ወደ እረኝነት አገልግሎት መለሰው። የወደቀውን ጴጥሮስን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል አነሳው። ተስፋ ቆርጣቸዋል። ኢየሱስ በእናንተ ተስፋ አልቆረጠም። ሹመት ይዞ መጥቷል። ብልጽግና ይዞ መጥቷል። በረከት ይዞ መጥቷል። ኢየሱስ ክርስቶስ ከመሄዱ ከማረጉ በፊት ሐዋርያው ጴጥሮስን አደራ ሰጠው። እረኛ፣ የግልገሎች እረኛ፣ የበጎች እረኛ፣ የጠቦቶች እረኛ፣ የሕዝብ እረኛ አደረገው። አንድ የገባው ሰው ይጩሁና በደንብ አሜን ይበል። አለት ነህ። ወጀብ አለ፣ አትነቃነቅም። ችግር አለ፣ ስፍራ አትለቅም። እንድትጠቁር የሚያደርግ መከራ አለ፣ ግን አትጠወልግም። ምክንያቱም በመጀመሪያ እግዚአብሔር መጨረሻን ተናግሯል። ይሳካልሃል። ኢን ስፓይት ኦፍ ትራጀዲ ሃርድሺፕ፣ ከመከራው ከችግሩ ማዶ እግዚአብሔር ያየልህ ትልቅ ክብር አለ። መጨረሻችሁ ያምራል። እስቲ በደንብ አሜን። ዶሮ ለሚጠመዝዙ፣ መርፌ እየሰበሩ ለሚጥሉ ለሰፈራችሁ ደብተራዎችና ጠንቋዮች ንገሯቸው፣ የእናንተ መጨረሻ ያምራል። የልጆቻችሁ መጨረሻ ያምራል። የትዳራችሁ መጨረሻ ያምራል። የአገልግሎታችሁ መጨረሻ ያምራል። ሰው ያለው አይሆንም። ደብተራ ያለው አይሆንም። ኢየሱስ ያለው ይሆናል። ጨርሻለሁ። እንጸልያለን። ዛሬ ገና ወደዚህ ጉባኤ የመጣችሁ ኢየሱስን ማታውቁ አዳዲስ ሰዎች ብትኖሩ ቤተ ክርስቲያን መልእክት አላት። ኢየሱስ ያድናል ትላለች። ጌታ ማታውቁ እጃችሁን አሳዩኝ። አዳዲስ ሰዎች ዛሬ ገና የመጣችሁ እዚህ ቁሙ። ዛሬ ነው የመጣሁት ኢየሱስን መከተል እፈልጋለሁ የምትሉ ቁሙ። ኑ ወደፊት ቶሎ እያላችሁ
ኢየሱስ ያድናል። ኢየሱስ መንገድ ነው። ኢየሱስ ሕይወት ነው። ቶሎ ቶሎ እያላችሁ ወደ ጸሎት እንገባ ነው። ና ወንድሜ ነይ እህቴ፣ የሚያድነው ኢየሱስ ነው። ብቸኛ የዘላለም ሕይወት በርና መንገድ ኢየሱስ ነው። አማራጭ መንገድ የለም። ሰው የሚጸድቀው በሥራው አይደለም። ኢየሱስ የዛሬ 2018 ዓመት በቀራንዮ ጎልጎታ በሰራው የሪደምሽን ወይንም የደህንነት ሥራ ጸድቀናል። ኢየሱስን ማታቁ ሙስሊሞች ብትኖሩ፣ የኦርቶዶክስ ቤተ እምነት ተከታዮች ብትኖሩ እንወዳቸዋለን። ንውጡ እንጸልይላችሁ። ኢየሱስ ይወዳቸዋል። ኢየሱስ ይወዳቸዋል። ካም ፎርዋርድ ኑ፣ ተነሳ። ቶሎ ቶሎ እያጨብጭቡላቸው እየመጡ ነው። ኢየሱስ ያድናል። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ ሰላም ነው። ኢየሱስ ያድናል። ኢየሱስ ያድናል። አጨብጭቡላቸው። ቶሎ ቶሎ ወደ ጸሎት ልንገባ ነው። ቶሎ በሉ። ኢየሱስ ይወዳቸዋል። ኢየሱስ መንገድ፣ ኢየሱስ ሕይወት፣ ኢየሱስ ሰላም ነው። ኢየሱስ ሰላም ነው። እጃችሁን ከፍ አድርጉት ወደ ላይ። እኔ ምለውን በሉ። ጌታ ኢየሱስ ሆይ ዓለምን ሰይጣንን ክደን ኢየሱስ ክርስቶስን የሕይወታችን ጌታ የሕይወታችን አዳኝ አድርገን አሁን ተቀብለናል። ከዛሬ ጀምሮ በክርስቶስ በማመናችን የእግዚአብሔር ልጅ ሆነናል። አጭር ጸሎት እናድርግ። በጌታ በኢየሱስ ስም የትኛውም ክፉ ነገር ከናንተ ላይ ይነሳ። የእግዚአብሔር እጅ በኢየሱስ ስም ያግኛችሁ። ክፉ ነገር አያግኛችሁ። መንፈስ ቅዱስ ለስም ክብር ይሆን። መንፈስ ቅዱስ ለስም ክብር ይሆን። እስቲ ነይ እህቴ። ማነው ስምሽ? ነበር ቤተ እምነትሽ? ኦርቶዶክስ ነበርሽ። ተባረኪ። ከአገልጋዮች ጋር ይሄዳሉ። ስማቸው ይመዘገባል። ተመልሰው መጥተው ከኛ ጋር ይጸልያሉ። ሁላችንም ቆመን እንጸልይ። እስቲ እጆቻችሁን ዘርጉ። እስቲ ጉባኤው መጨረሻዬ ያምራል ይበል። እስቲ ድገሙና በሉት። እግዚአብሔር በራእይ ያሳየኛል 180 ሰዎች ምንድነው የማየው? የተለየ ስጦታ ሲቀበሉ አያለሁ። እግዚአብሔር አምላክ ከዚህ ከሰዓት ጀምሮ በሕይወታችሁ ላይ መነጋገሪያ የሚሆን ነገር በ180 ሰዎች ሕይወት ላይ አድርጓል። ሆኖልኛል የሚል አንድ ሰው ይጩሁና በደንብ አሜን ይበል። ሲጉባኤው እሳት ይበል። ሲድገሙና እሳት በሉ። አጠገባችሁ ያለውን ሰው ያሱና ጸልዩ። በልሳኖቻችሁ ራዳካታላ ባሪካ ማሶቶ ዴልታ ካማያ ራዲካ ባሮ ቀጥሉ። ጸልዩ። አጠገባችሁ ላለው ሰው በልሳኖቻችሁ ጸልዩ። ኃይል ይለፍ። ታሪካችሁ ይለወጥ። ጨለማችሁ ይብራ። ቀንበራችሁ ይሰበር። ይሳካላችሁ። ይከናወንላችሁ። 17 ሰዎች እዚህ ጉባኤ ከመርገም የተነሳ ትምህርታቸው፣ ትዳራቸው፣ ስራቸው ያልተቃናላቸው ከፍተኛ በሆነ አጋንንታዊ ተጽዕኖ ውስጥ ያሉ መማር፣ መስራት፣ ማግባት ይፈልጋሉ። ግን የደረሰ ነገር እየጨነገፈ አንገት እየደፉ በተቀነባበረ እርግማን ሕይወታቸው የታሰረ 17 ሰዎች አሉ። እግዚአብሔር አሁን ነፃ ያወጣቸዋል። የገባው ሰው ይጩሁና በደንብ አሜን ይበል። እጃችሁን አንሱና ጄላ ይበሉ። ሰይፍ አለ። የበቀል ቅባት አለ። በዚህ የበቀል ቅባት ጠላቶቼን እበቀላለሁ። ይህን ጸሎት አንድ ላይ እንጸልያለን። የሞት መንፈስ ስል ጉባኤው በኢየሱስ ስም ብሎ ይቃወም። የሞት መንፈስ፣ የድግምትና የጥንቆላ መንፈስ፣ የብደት መንፈስ፣ አቴቴ ጨሌ፣ የቃልቻ መንፈስ፣ የሞት መንፈስ ማጸን ላይ የተቀመጠ፣ አእምሮ ላይ የተቀመጠ፣ ጸጉር ላይ የተቀመጠ፣ በብር የተደገመ፣ ስም ላይ የተደገመ፣ ልብስ ላይ የተደገመ፣ ፓስፖርት ላይ የተደገመ፣ ጸጉር ላይ የተደገመ፣ ቀበቶ ላይ ተደግሞ የተሰጠ፣ ቀበቶ ላይ የተደገመ፣ ስጦታ ዕቃ ላይ የተደገመ፣ በሽቶ የተደገመ፣
በሽቶ የተደገመ በተቆላ ቡና የተደገመ በኢየሱስም ይፍረስ። እጃችሁን ዘርጉ። አሁን ታያላችሁ። በኢየሱስም በሉና እጃችሁን ግንባራችሁ ላይ አድርጉ። መስተፋቅር ችሎጣት ያስክ ትምህርቷን እንዳትማር ያሰርካት ከሰው ጋር የምታጋጫት መስተፋቅር በልብስ ተደግመ የገባ ገላታለሁ ያልክ መስተፋቅር ይጥላታል። ስጧት። በላ እሳቱ ዘመኗን የበላ ዘሮቿን የጨረስክ አንተ አውሬ ማነህ? ማነህ? ያስከ ተያዝ። የያዘ ኢየሱስ ነው። ሂድ ተቃጠል። አይደለችም፣ 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 አይደለችም። አዎ ተያዝ። የያዘ ኢየሱስ ነው፣ ሰው አይደለም። ኔትወርክን አቋርጫለሁ። ተቃጠል። በከፍተኛ ድምፅ ጩሁና 3 ጊዜ ውጣ። ቀጥል። 1 ቀጥል፣ 2 ቀጥል። ለመጨረሻ ያዙ። ይወድቃል። መሃል ላይ አያለሁ። ሌላ ደግሞ አያለሁ። በአንድ ወንድ ላይ የተቀመጠ ገጀራ ጩቤ ይዞ እንዲዞር የሚያደርገው ደም ጠጣ ጠጣ የሚለው አሳብደዋለሁ የሚል የሞት መንፈስ ከጥልቅ የወጣ የበረሃው ዘንዶ ይወድቃል። ተቃጠል። አውጡ። የወደቁትን ወደፊት ተቃጠል። የብደት መንፈስ፣ የቡዳ መንፈስ አውጧቸው። አዎ ተቃጠል። በላ እሳቱ። አሳብደዋለሁ ያለ ዘመኑን የበላ ከፍተኛ ድምፅ ጩና ከውስጡ ታገትል። ሄድ ሄድ። ተቃጠል። ውጣ። አውጧቸው። 17 ብሎኛል። እየቆጠራቸው አውጧቸው። አንሱት፣ አንሱት። ይሄን ምሽግ ፈረሰ፣ ምሽግ ፈረሰ። አንሱት። ይሄን በጫት ተተፍተ የገባበት አሁን ላይ ባለ በቀል ቅባት አዛለሁ። 3 ጊዜ ጩናው ታገትል። 1 ቀጥል፣ 2 ቀጥል። ለመጨረሻ ደሙን የጠጣ አንተ አውሬ በከፍተኛ ድምፅ ጩና ከውስጡ ውጣ። ሂድ። ቀጥል። 1 ቀጥል፣ 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 ቀጥል። ለመጨረሻ 3ኛ ለመጨረሻ አንሷት። ዘመኗ ላይ ተቀመጥ። መንፈሳዊ ያስመሰልካት አውሬ 3 ጊዜ ጩናው ተከትል። ሂድ ሂድ ሂድ። ጊዜ የለኝም። ያዘ ኢየሱስ ነው፣ እኔ አይደለሁም። በከፍተኛ ድምፅ ጩናው ተከትል። ሂድ። 1 2 ያዙ። አጠገባችሁ ያለውን ሲጉባኤው ኢየሱስ ያድናል ይበል። ኢየሱስ ያድናል በሉ። ጌታ ሆይ በሉ። የዘመናት እስራቴ፣ የዘመናት ቀንበሬ አሁን ይሰበር በኢየሱስም በሉና ሆዳችሁ ላይ እጃችሁን አድርጉ። ታያላችሁ እንዴት እንደሚመታችሁ። ውጣ። ቡዳ መስተፋቅር፣ የእባብ አውሬው መንፈስ ጫት እየተበላ የተደገመ ይጥላቸዋል። የወደቁትን አውጡ። ፈረሰ ምሽጋችሁ። ቡዳ ከአያቷ ተሸጋግረህ የገባ የቡዳ መንፈስ፣ የቡዳ መንፈስ በዚች ሴት ላይ ደግሞ የተቀመጥክ ቤተሰቦቿን ካዳሚ ያደረክ የሚጤስልህ የሚካደምልህ መስዋዕት ተደርጎ ደም የሚፈስልህ የያስካት ማጸኗ ላይ የተቀመጥክ ይጥላታል። በአንድ ሴት ውስጥ እባብ ሆዷ ውስጥ አለ፣ ይገላበጣል። ወደፊት አውጧቸው። ዴልካሪያኖ ባሪያማንዳ እንዳይማር አንድ ወጣትን ልጅ ያዘ፣ በደብተር የተደገመ እንዳይማር ወጣት ልጅ በደብተር የተደገመ በእስክሪብቶ የተደገመ የስ ውጣ። አውጧቸው። ትችላለህ፣ ትችላለህ። ተነስ፣ ተነስ። ላይ ባለ በቀል ቅባት አሳለሁ። 1 ቀጥል፣ ቀጥል። 2 ለመጨረሻ ወጣት ልጅ በሚያየው ሆረር ፊልም የገባበት
ፖርኖግራፊ ፊልም የገባበት ይጥለዋል። ወጣት ልጅ 3 ጊዜ ጩኸን አውጣ። ልገላት ነው። ስንት ዘመን ተቀመጥክ? ስንት ዘመን? 5ኛ ዓመት። አሁን የ5 ዓመት ኪዳንን አፍርሻለሁ። 3 ጊዜ ጩኸን አውጣ። ቀጥል፣ ሂድ፣ ሂድ፣ ቀጥል። ጊዜ አትገልም፣ ልጇንም አትገልም፣ እሷንም አትገልም። ሲጉባኤው አትገልም ይበለው። በል 3 ጊዜ ጩኸን አውጣ። ቀጥል፣ ሂድ። ይዛል አባቷን፣ እናቷን፣ ልጇን ለቀ ወደ ሲኦል ውረድ። ቀጥል፣ ጩኸን አውጣ። ወጋው በኢየሱስም። ቀጥል፣ ኔትወርክ ተቋርጧል። ቀጥል፣ ሂድ፣ በከፍተኛ ድምፅ በል፣ ሂድ። 1 ቀጥል፣ 2 ቀጥል። ነይ እናቴ። ማነው ስምሽ? ኤርሜላ። ዛሬ ነው የመጣሽው? የት ነው የምትኖሪው? ሻሸመኔ። የቸርች ነበርሽ? አማኑኤል ቸርች ነው የምከታተለው፣ ግን አልሄድም። ብዙ ጊዜ አትሄጂም? እንዴት ያደርግሽ ነው? አዎ እንትና ላይ አስቀረኝ፣ ብቻ አልቻልኩም መሄድ። ምንድነው የምትሰሪው ስራ? ዌይተር ነሽ። ኢየሱስ ክርስቶስ ነፃ አውጥቶሻል። ተገባቸው ያለውን ሰው ያዙን። ጸልይ፣ አንድ ጸሎት ጸልዬ እንጨርሳለን። እስቲ አባቴ አልጠፋም በል 3 ጊዜ። አልጠፋም ድገምና በለው። አልጠፋም። የሚያጠፋ ነገር በዙሪያ አለ፣ ግን አትጠፋም። አሜን። ተገባቸው ያለውን ሰው ያዙ። የመጨረሻ ጸሎት ልጸልይ። ጥሩት። ኢየሱስ የሚነበብ መጽሐፍ ያደርጋል። በሁለት መልኩ የተሳለ ሰይፍ ሰጥቷል። ይጠቀምብሃል። ከምድረ በዳ ያወጣ ሰው ነው። ብዙ መከራ ያለፍ፣ ብዙ መከዳት፣ በብዙ ችግር ያለፍ። አሁን ግን በሕይወት ላይ ያለውን ገመድ በጥሶ እግዚአብሔር መልካም ነገር በሕይወት ያደርጋል። ይሄን የመጨረሻ ጸሎት ልጸልይና እግዚአብሔር ሰው ይቀጥል። ይሄ ወጣት ልጅ በደብተሩ ላይ ነው የተደገመው። ሰው እንዳይሆን ነው የተደገመው። ጫት እየበሉ ነው የደገሙበት። ቤተሰቡን ሁሉ ግደል ይለዋል። መንፈሱ ይጥለዋል። ይሄ ከሆነ በኋላ ጨርሳለሁ። ውጣ! ላዩ ላይ የተቀመጥክ ደም ጠጪ መንፈስ፣ አውሬ መንፈስ ውጣ! ቀጥሉ። ጸሎታ ወደቀ። አውጡት። እስቲ ለጌታ ክብር እናምጣ። ሶስት ጊዜ ጩሁና ከውስጡ ውጣ። ቀጥል። ሕይወቱ ላይ የተጫወቅክ አንተ አውሬ ቀጥል። ጊዜ የለኝም። ሂድ። በከፍተኛ ድምፅ ጩሁና ውጣ። ቀጥል። ሂድ። እሳት 1 ቀጥል። ለመጨረሻ